ድንግል ማርያምን ምን ብለን እንጥራት ይላል ቅዱስ ኤፍሬም። ጌታ ሆይ እናትህን ማን ብለን እንጥራት? ድንግል እንዳንላት ልጅ ታቅፋ ስታጠባየናት፣ እናት እንዳንላት ደግሞ ድንግል ሆና አየናት። እናትህን ማን ብለን እንጥራት? እናትህን መጥራት እንዲህ ከከበደ ጌታ ሆይ አንተን በምን አንደበት እንጠራሃለን ይላል። ስለዚህ ገብርኤል ጸጋን የተሞላሽ ያለ ከራሱ ከገብርኤልም በጸጋ ትበልጣለች። ቅዳሴያችንን ሰምታችሁ ከሆነ ለሚካኤል ምሕረት ተሰጠው ይላል። ለገብርኤል ብስራት ወብስራት ለገብርኤል ብስራት ለገብርኤል ተሰጠው ወሀብተ ሰማያት ለማርያም ድንግል የሰማይን ሀብት ሁሉ ግን ለድንግል ማርያም ሰጣት ይላል። ለፍጡር ከሚሰጥ ጸጋ ያልተሰጣት የለም። ስለዚህ ገብርኤል ቆሞ ጸጋን የተሞላሽ ሆይ ምን ይበልሽ አለ? አንቺ ከሴቶች ተለይተሽ የተባረክሽ ነሽ። ምን ማለት ነው? ከሴቶች ተለይተሽ የተባረክሽ ነሽ ማለት በነገራችን ላይ ቅዱስ ገብርኤል መጥቶ ድንግል ማርያምን አልባረካት። አንቺ ምን ያልሽ ነሽ ነው ተባርካን ያገኛት። ገብርኤል መጥቶ አልባረካትም። ቡርክት ነች ቀድማ። አንቺ ከሴቶች ተለይተሽ የተባረክሽ ነሽ አላት። ይህንን ስትሰማ ምን አለች እመቤታችን? አሁን እኔ ብዙ ጊዜ ሰዎች የሚሳሳቱት ድንግል ማርያም የ15 ዓመት ልጅ መሆኗን አንድ ያስቡ ባካቸው። ስለ 15 ዓመት ልጅ ነው እያወራን ያለ። ገብርኤል መጥቶ ሲያመሰግናት ምን አለች? ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። እስኪ በሉ ይህ እንዴት ያለ ማን ነው መጥቶ ያመሰግናት? አንዲት የ15 ዓመት ልጅ መልአክ ሲያመሰግናት እንዴት ያለ ምስጋና ነው አለች። አረ መልአኩን ተውት። አሁን በዚህ ዘመን ያለች አንዲት ወጣት አንድ ጎረምሳ መጥቶ ሲያመሰግናት ይህ እንዴት ያለ ምስጋና ነው ትላለች? ብዙ እህቶቻችን ገደል የምትገቡት በምስጋና አይደል እንዴ? ድንግል ማርያምን እኮ ገብቶ መጥቶ ያሞገሳት ጎረምሳ አይደለም። ድንግል ሆይ የሚያታልሉ ጎልማሶች ያረጋጉሽ አይደለሽም፣ የመላእክት አለቆች አመሰገኑሽ እንጂ ይላል። ገብርኤል ነው መጥቶ ያመሰገናት። ግን ምስጋና ስትሰማ ሕፃን ብትሆንም ልቧ ግን አዋቂ ስለሆነ መንፈሳዊት ስለሆነች እግዚአብሔር ከእርሷ ጋር ስለሆነ ይህ እንዴት ያለ ሰላምታ ነው አለች። እንዲህ ያለውን የምስጋና እጅ መንሻ እንደምን እቀበለዋለሁ አለች። አይገርማችሁ? ከበዳት። ሔዋን ብትሆን እኮ ደስታውን አትችለውም ነበር ይህን ምስጋና ስትሰማ። ድንግል ማርያም ግን ተጠነቀቀች። እንዴት ያለ ምስጋና ነው። አሁን እኛ ብንሆን እስቲ ልጠይቃችሁ መና የሆነ ሰው አሁን ሲያመሰግናችሁ ምን ትላላችሁ? የቡልቡላ ማርያም ምእመና እንደው የተባረካችሁ ናችሁ ብላችሁ ምንድን ነው የምትሉት? ደስ አይላችሁ? ግን በሆዳችሁ አነሰ ትላላችሁ። እንደው ካመሰገና ቀር ትንሽ ቢጨምርበት አትሉ? ብዙ ጊዜ እኛ ላይላዩ ምስጋና ማንፈልግ እንመስላል። ውስጣችን ይፈልጋል አይፈልግ? ይፈልጋል። ምስጋና እንፈልጋለን፣ እንሻለን። ትህትናዋ የድንግል ማርያም ግን የልብ ነበር፣ የአፍ አይደለም። ገብርኤል አመስግኗት እንዲህ ያለውን የምስጋና እጅ መንሻ እንደምን እቀበለዋለሁ? ዝም ብዬ ልስማ እንዲህ ሲመሰገናለች? ፈራች። ትህትና ማለት ሰው ሲያመሰግንህ ማስተባበል አይደለም። አንዳንድ ሰው እንደውም ዝም ብሎ ራሱን የሚያጣጥል ሰዋል። እኔ እኮ አልረባም፣ እኔ ከንቱ ነኝ፣ እኔ የረከስኩ ነኝ ምናምን ይላል። አሁን እኔ የረከስኩ ነኝ ያለውን ሰውዬ አንተ ርኩስ ብትሉት እኮ ይደባደባል። አሁን ብዙ ሰዎች ጨዋታ ሲያሳምሩ ካንተ ባላቅም ይላሉ። ሰምታችኋል? ካንተ ባላቅም ይላሉ። አዎ አታቅም በሏቸው እስቲ። ጸብ ይነሳል። ለውሸት እኮ ነው ትትናችን። እውነተኛ ትትና የሚባለው ራስን መውቀስ አይደለም፣ ሌላው ሲወቅስ መቀበል፣ በቃ አሜን ብሎ መቀበል ነው ይላል ቅዱስ ዮሐንስ አፈወርቅ። እመቤታችን ግን ይህ እንዴት ያለ ሰላምታ ነው ብላ አሰበች፣ ተናገረች አይደለም። ምን አለች? በልቧ። እመቤታችን በልቧ ነው ያሰበችው። ትትናዋ የልብ ነው። በነገራችን ላይ መጽሐፍ ቅዱስ ላይ ድንግል ማርያም ያደረገችው ብቻ አይደለም ያሰበችው ሳይቀር ተጽፏል። ይህ እንዴት ያለ ሰላምታ ነው ብላ ምን አለች? አሰበች። አንዴ እንዳይመስላችሁ ቅዱስ ሉቃስ 3 ማርያምም ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር ይላል። ሐሳቧ ድረስ ተጽፏል መጽሐፍ ቅዱስ ነው። እና መልአኩ እንዴት ያለ ሰላምታ ነው ብላ ማሰቧን ሲያይ በተሰጠው ጸጋ አውቆ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ሞገስን አግኝተሻልና አላ። ክብር ምስጋና ይድረሳት እመቤታችን።